በኢትዮ ቴሌኮም እንግዲህ ተመሳሳይ ቁጥሮችን ለማስተዋወቅ መጠቀም የምንችላቸው ቁጥሮች ላይ ያለውን ማስተዋወቅ ታፔላ ላይ ሊሆን ይችላል በተለያዩ ቦታዎች ማለት ነው መጠቀም የምንችልበት የተለያዩ ስልክ ቁጥሮች ተመሳሳይ ዲጂት ያላቸው ቁጥሮች የመጀመሪያ ዲጂት ሊሆን ይችላል የመጨረሻ ዲጂት የፈለግናቸውን ቁጥሮች መጠቀም የምንችልበት አማራጮችን አሁን በዚህ ሳምንት ውስጥ ተለቋል ማለት ነው። ስለዚህ እሱ መጠቀም የምንችልበት አማራጭ በጣም ሙሉ በሙሉ መስራት ጀምሯል ማለት ነው። ዛሬ ደግሞ እናንተ በዚህ ቪዲዮ እናንተ ማስያቻችሁን ማለት ነው። እሱ ደግሞ የሚገርማችሁ ነገር ምንድነው ኔሻል አይዲውን ዲጂታል አይዲ ተጠቅማችሁ ቤት ላይ ሆናችሁ መስራት የምትችሉበት ሌላ ቦታ መሄድ አይተበቅባችሁም ወይ እናንተ ሌላ ሰው መስራት አይተበቅበትም ማለት ነው። ወደ ቢሮ መሄድ አይተበቅባችሁም ቀጥታ እናንተ ናችሁ ቤት ላይ ሆናችሁ መስራት የምትችሉት ማለት ነው። ቀጥታ የምፈልገው ነገር ምንድነው ሰርች ታደርጉ የእናንተ ኔሻል አይዲ ወይም ዲጂታል አይዲ የፋን ወይም ፋይዳ ነምበር ታስገባላችሁ። ቁጥሩን ካስገባችሁ በኋላ ሪዳይሬክት ያደርጋል። ሪዳይሬክት ካደረገ በኋላ ነው እናንተ ገብታችሁ ራሳችሁን ቁጥር ትመርጣላችሁ። የእናንተ ይሆናል ሊብላችሁ የፈለጋችሁ ከመረጣችሁ በኋላ በቁጥሩ አማካኝነት እንግዲህ መጀመሪያ ገብታችሁ ትመርጣላችሁ። የብር መጠን አለ በቴሌብር አማካኝነት ትከፍላላችሁ። ኪፍያ ግን በሁለት በኩል ነው የምከፍለው። ከሲሙን ከወሰድኩኝ በኋላ ልክፈል ወይስ አሁን ልክፈል የሚል አማራጭ ማለት ነው። ይሄ ማለት ፕሪፔድ እንደ ፖስት ፔድ የሚል አማራጭ ያመጣላችኋል ማለት ነው። ስለዚህ ፕሪፔድ እና ፖስት ፔድ ካለያችሁ በኋላ የስልክ አይነቱን ያማርጣችኋል። እሱ ብቻ ሳይሆን ደግሞ ዋጋቸው እንደየሲሙ አይነታቸው ዋጋቸውም የተለያየ ነው። ተጨማሪ ደግሞ ዝቅተኛ ዋጋ 85 ብር ነው እንግዲህ የሚሸጠው ማለት ነው። ይህን ስትከፍሉ ደግሞ ኦንላይን ነው የምትከፍሉት። ይህ ብቻ ሳይሆን ደግሞ በተጨማሪ ምንድን ማድረግ የምትችሉበት ኔትወርኩን ለ4G ስልክ ነው ወይስ ለ5G ነው ለ3G ነው የሚለውን አማራጭ ያስመረጣችኋል ማለት ነው። እንግዲህ ወረፋ መጠበቅ እናንተ አይጠበቅም። ቤት ላይ ሆናችሁ አክሰስ ማድረግ ነው የምትችሉት። ስለዚህ ሲሙን ከየት ነው የምትቀበለው የሚለው ጥያቄ ደግሞ ካነሳችሁ ደግሞ ማድረግ የምትችሉት ምንድነው እናንተ መጀመሪያ ዲጂታል አይዲ ኔሻል አስገብታችሁ አክሰስ የምታደርጉበት ሰዓት ላይ አንደኛ ከዲጂታል ወይ ኔሻል አይዲ የሚወስድበት ሲም አለ። እንደገና አድራሻ አለ እናንተ መጀመሪያ ተመዝግባችሁ ማለት ነው። የሱ ሳይሆን ደግሞ ሎኬሽን ስልካችሁ የምትሰሩበት ሰዓት ላይ የምታስመዝግቡበት ሰዓት ላይ ሎኬሽን ክፈቱ ብሎ ራሱ ይጠይቃል። ሎኬሽን ከፍታችሁ የምታስመዝግቡበት ሰዓት ላይ እናንተ ያላችሁበትን አካባቢ አክሰስ ያደርግና ለእናንተ አቅራቢያ የኢትዮ ቴሌኮም ቢሮ የት አካባቢ ነው ያለው የሚለውን አማራጭ እዛው በራሱ ጊዜ ያገኛል። ከዛ እሱን መዝግቦ ይዘል ከዛ በፍጥነት በትንሽ ቀናቶች ውስጥ ለእናንተ ቀጥታ ወደ ቢሮአችሁ የፈለጋችሁበት አካባቢ ላይ ይደርሳል። ከዛ ይደውልላችኋል። ያን ሲም ወስዳችሁ መጠቀም ትችላላችሁ ማለት ነው። ሙሉ በሙሉ ቅደም ተከተሉን እናንተ በዚህ ቪዲዮ እናንተ ማስያችሁን ይሄን ዩቲዩብ ቻናል ላይክ እና ሰብስክራይብ ማድረግ ተከታተሉ። ቀጥሎ እንግዲህ ቴሌብር አፕ ነው። ቴሌብር ሱፐር አፕ ዳውንሎድ ካደረግን በኋላ ኔክስት ብለን እንከፍታለን። እዚህ ቴሌብር ሱፐር አፕ ከፈትን በኋላ ከታች አፕ የሚላለ ወይ አፕ የሚለውን እንመርጣለን። አፕ የሚለው ስክሮል ያደርጋችሁ ወደ ታች መሄድ ይጠበቅባችኋል። ከአፖች ውስጥ ነው የመጀመሪያው ምርጫ የምናደርገው እዚህ ውስጥ ነው። ኦንላይን ሲም የሚላለ እዚህ ጋር ኦንላይን ሲም ቴሌ ሲም የሚላለ ኦንላይን ቴሌ ሲም የሚለውን አንድ ጊዜ እንመርጣለን። እሺ ኦንላይን ቴሌ ሲም የሚለውን ከመረጥን በኋላ ቴሌ ሲም የሚላለ ጌት ስታርት እንላለን። ጌት ስታርት ምን ሊበሳት ላይ እዚህ ጋር ነው ዌልካም ቱ ቴሌ ሲም ሎጊን ዊዝ ፋይዳ። እዚህ ጋር ፋይዳውን ዳይሬክት ያደረገበት ቦታ አለ። ፋይዳ ለቾን የፋን ቁጥር የምናስገባበት ቦታ ማለት ነው። ትራይ እንላለን ኮኔክሽን ችግር ስላለ ነው። ስለዚህ እዚህ ጋር መያዝ ዳይሬክት ያደርግና ዲጂታል ወይ ኔሻል አይዲ እና ቴሌብርን ኮኔክት የምናደርግበትን ቦታ ያመጣልናል ማለት ነው። እዚህ ጋር ኢንተር ብሎን አንድ ጊዜ እናካለን። ከዛ ቁጥሩን ማዘጋጀት ያለባችሁ ፋን ነምበሩን እዚህ ጋር እናስገባለን ማለት ነው። ፋን ነምበር መጀመሪያ ጽፋችሁ መያዝ ይጠበቅባችኋል። የኔን ፋን ነምበር አስገባለሁ። ከዛ ሴንድ ኮድ እናያለን። መጀመሪያ እንግዲህ ቴሌ ወይም ፋይዳ ነምበር ጋር ወይም ፋይዳ ዲጂታል ታስወጡ የተቀበላችሁበት ሲም ላይ ነው ሜሴጅ ምገባው። እንግዲህ እሱን ታውቃላችሁ። አሁን ሜሴጅ ገብቶልኛል። ኮፒ አድርጌ ፔስት ያደረኩትን እዚህ ጋር አሁን ቬሪፋይ ይላለው። ቬሪፋይ ካደረጋችሁ በኋላ አሁንም ዳይሬክት ያደርግና ይከፍትላችኋል። ከዚህ ኮምፕሊት ሳይን ኢን ያለ ነው እዚህ ላይ ከፍታል። የኔ መሆኑን አረጋግጣለሁ። እዚህ ጋር የኔ ፎቶ መጥቶልኛል። ሼድ ያደረኩት ለዛ ነው። ከዛ ወደ ታች እንዳለን ከዛ ኔክስት እንላለን። የመጀመሪያው ልክ ሆነ ካየን ኔክስት ብለን ወደ የሚቀጥለው ስቴፕ እናልፋለን ማለት ነው። ወደ የሚቀጥለው ስቴፕ ስናልፍ እንግዲህ ሲም ካርድ ታይፕ ይጠይቃል። ለዳታ ነው ምናምን የሚሉን ይጠይቃል። እንግዲህ ሲም ካርድ ታይፕ ሲም ካርድ ነው አንድ ምርጥና ከዛ መቀጠል ደግሞ ኔትወርክ ታይፕ አለ። የ4G ነው ፈለኩት ወይም 5G ሞባይል ማለት ትችላላችሁ ዲስልካችሁ ማለት ነው። እዚህ ጋር ምንድነው ሰርቪስ ታይፕ አለ። ቮይስ እና ዳታ ነው እንግዲህ የተፈለገው። እዚህ ጋር ፔመንት ሞዳሊቲ አለ። ፕሪፔድ ነው ፖስት ፔድ ነው። ፕሪፔድ እናያለን። ቀደም ክፍል የሚለው ፖስት ፔድ ማለት እንችላለን። ፕሪፔድ ማለት ለምሳሌ ፕሪፔድ ያለው ከዛ ወደ ኔክስት ስቴፕ አልፋል። እዛ ሲመጡ ምንድነው choose your preferred number ይላል። ይሄ
ኖርማል እና ቫኒቲ ይባላል። እዚህ ጋር ኖርማል ስልክ ነው ፈልገው ነው ዞኖር ካርኩ በኋላ ስታርት ዊዝ መነሻውን ነው ፈልገው የቁጥሩ ቤቱ ማለት ነው። ለምሳሌ ቁጥሩን እንጽፋለሁ 9 11 ቤት ሰርች ማድረግ ይችላል። ቁጥሩ ካለ ያለ ከሌለ ዛሬ ላይ የለም ብሎ ነው። እዚህ ጋር አሁን ሰርች ቫኒቲ ነምበርስ ይላል። እዚህ ጋር ሰርች እናደርግበት ስለ ብሮንዝ ምናምን የሚልበት አማራጭ ነው። ቁጥሩ ካለ ያመጣል። ሰርች ነምበር እንደገና እንመለሳለን። እዚህ ጋር ለምሳሌ 20 ቤት ይፈልጋሉ ብዬ ሰርች ባደረግ 9 ብቻ ነች የምትቀድመው ከዛ ቀጥሎ ያለው እንትን ስለሚል እዚህ ጋር እሺ ለምሳሌ 936 ቢሆን ለምሳሌ 936 ሰርች አደረግኩኝ። አሁንም የለኝ ብሎኛል። እዚህ ጋር ሾው ኦል ሁሉንም እንዲያሳይ ፈልጋለሁ። እዚህ ጋር ምንድነው ቁጥሩ መጻፍበት ቦታ ላይ ቁጥሩ መጻፍ አለብን ማለት ነው። እሺ እዚህ ጋር ኦል ነው። እሺ ለምሳሌ እዚህ ጋር ከስር ያለ ቁጥሮች ከስር አመጥቶልኛል። ከስር እንግዲህ እዚህ ጋር ምንድነው 47 ቤት ብሎ የሚጀምራል 33 ተከታታይ ቁጥር እዚህ ጋር አይታችሁ 33 33 99 ምናምን የሚላል ተከታታይ ሙሉ ማግኘት ይችላል። እዚህ ጋር እንደየ ቁጥራቸው የብር መጠኑ ይለያል። ሲልቨር ነው ለምሳሌ ብሮንዝ ምናምን ቢሆን ሊቀንስ ይችላል። አይታችሁ አይደለ ብሮንዝ ይቀንሳል። እሺ እዚህ ጋር ሲልቨር አልኩኝ ብር መጠኑ ከፍ ይላል። ሲልቨር ከሆነ ኦል ላይ ብናደርግ እዚህ ጋር እንደመጠናቸው የነሱ ዋጋም ይቀመጣል ማለት ነው። እሺ ከፍ ብለን ደግሞ ወደ ኖርማል ብናስቀይር ራሱ እዚህ ጋር ወደ ኖርማል ብናስቀይር 85 ብር ኖርማል ስልክ ቁጥሩ 85 ብር ነው። 58 ቤት ስልክ ቁጥሮች ሆናሉ። በዚህ መርጠት ትችላላችሁ። ቁጥሩ መረጥኩ ከዛ ኔክስት ብዬ ወደ መቀጠለው ስቴፕ ማለፍ ይችላል ማለት ነው። እዚህ ጋር አሁን ቁጥሩ መርጫለሁ 85 ብሩን ኦኩፔሽን እናስገባለን። እዚህ ጋር ጆርናሊስት ብዬ መግባት ይችላል። ኤዱኬሽን ባችለር ዲግሪ ያልኩኝ እሺ ሎኬሽን ክፍት ያለ ነው ይቅርታ። እሺ ሎኬሽን ከፈት ከዛ መጣ ደግሞ ሪሊጅን ይጠይቃል። ሃይማኖት ታስገባላችሁ፣ ቋንቋውን ታስገባላችሁ። ከዛ ታይትል ሚስተር ወንድ ሴት አማራጭ ያለበት የመጀመሪያው የኔ ነው። ስለዚህ ቀበሌ እናስገባለን። ቀበሌ 02 ያስገባለሁ። ከዛ ሃውስ ነምበር 334 ዲክላይን ቁጥር እናንተ ማስገባት ትችላላችሁ። እሺ መረጃ ምን እንዳወጣው በእንደሆነ ኖቲፊኬሽናል ኤስኤምኤስ ቢሆን ይሻላል። እዚህ ጋር ፈርስት ኔም ማችን እናስገባለን። ፈርስት ኔም ከዛ ሰከንድ ኔም እሺ ላስት ኔም አስገባ። አሁንም ታይትል ይጠይቃል። ታይትል እንግዲህ የምታውቀው እዚህ ጋር ሚስተር የሚለው አማራጭ ሞባይል እዚህ ምንድነው ሞባይል ነምበር አለ። እዚህ ነው ሞባይል ነምበር ነው የምናስገባው። ለምሳሌ 09 ብሩን እናስገባለሁ ማለት ነው። እዚህ ቤት የነበረውን ከዛ ወጥተን ደግሞ አድሬስ ቼክ ማድረግ ፈልጋል። ከዛ ይሄን ከጨረስን በኋላ ኮንፊርም ማድረግ ወደ መቀጠለው ምንም አይከብዳችሁም። በጣም ቀላል ነው። ዩዝ ሎኬሽን የሚላለ ሎኬሽኑ ዳይሬክት ያደርጋል፣ ቼክ ያደርጋል። ከዛ ሎኬሽን ኖ ሰርቪስ ሴንተር ፋውንድ እዚህ ጋር ዊዝን 5 ኪሎ ሜትር ሎኬሽን እዚህ ጋር ለምሳሌ እኔ ካለሁበት 15 ኪሎ ሜትር ርቀት ላይ እንዳለ አስቀምጦልኛል። ርቅ ነው ብሎ ነው እዚህ ጋር የሚያቆመው ማለት ነው። እዚህ ጋር ዩር ሎኬሽን እና ብሎ ዲቴክት አድርጓል። ለምሳሌ ይሄን እሺ ብዬ እንዳላልፍ ያደረገው ነገር ምንድነው ርቀት ስላለ ነው። ርቀብል ያለው ማለት ነው። ርቀት ስላለ አልፈቀደልኝም። ሪቪው እና የምደረግበት ቦታ ላይ እንዳላልፍ ነው ያደረገኝ። እናንተ እንግዲህ በዚህ ስቴፕ እናንተ ራሳችሁ መስራት ትችላላችሁ ማለት ነው። በጣም ቀላል ነው። ከዛ ካዛችሁ በኋላ ክፍያ ይፈልጋል። እንደ ምርጫችሁ ነው። ፕሪፔድ እና ፖስት ፔድ አማራጭ ስላለ ይሁን ይቀርቻው ማለት ትችላላችሁ። እዚህ ጋር ሪቪው ያደርጋል። እዚህ ጋር ጽፈን ጨረስን አይደል? ከጨረስን በኋላ ሪቪው ምን ላይ ቼክ ነው እናደርገው። ኦርደር ሳመሪ ላይ ሙሉ ሳመሪ ያወጣል። ፔመንት ክፍያን ከፍላለን። ከዛ ከፈለው ልክ ወደ አካባቢያችን ላይ ይመጣል ማለት ነው። እናንተ እንግዲህ ያለው መረጃ ይሄን መሰለ። እናንተ የራሳችሁ እየሰራችሁ እንደዚህ ሜንቴሪሽ ምንም መከብር ነገር የለውም ማለት ነው። ስለዚህ ሐሳብ አስተያየት ያልገባችሁን ካለ መጥቼ ያላችሁ ለዚህ ዩቲዩብ ቻናል እናንተ አዲስ ከሆናችሁ የተለያዩ መረጃ ማግኘት ከፈለጋችሁ ይሄን ዩቲዩብ ቻናል ሰብስክራይብ ማድረጋችሁ እንዳትረሱ። ያላችሁበት ሰላማችሁ ይብዛ። ወዳችኋለሁ። ቻው